ሰላም ጤና ይስጥልኝ የተከበራችሁ የፕራይም ሚዲያ ተከታታዮች፣ ይህ አበይት ጉዳይ የተሰኘው በሳምንት 3 ቀን የምናስተላልፈው ዝግጅታችን ነው። አበይት ጉዳይ በሳምንት 3 ቀን ሰኞ፣ ሮብና አርብ ከ2 ሰዓት ዜና በኋላ የሚተላለፍ ዝግጅት ሲሆን በዚህ ዝግጅት የምንወያየው ሀገራዊ፣ ወቅታዊ፣ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊና እንዲሁም ከሰላምና ከሌሎች በርካታ ሀገራዊ ጉዳዮች ላይ ነው የምንወያየው። ባልደረባዬ ዛሬም እንደተለመደው የሀገር መከላከያ ሰራዊት የክብር አባልና የሰሜን ምስራቅ እዝ ድጋፍ ሰጪ የሆነው ቴዎድሮስ አያሌው ነው። ከቴዎድሮስ አያሌው ጋር ዛሬ በሶስት መሰረታዊ ጉዳዮች ላይ ነው የምንወያየው። ስለነኚህ ጉዳዮች ከመግባቴ በፊት ቴዎድሮስ እንደው አንድ ነገር የምጠይቅ፣ ፕራይም ሚዲያ እንግዲህ በአማራ ክልል በተለይ በዚህ ከህልውና ጦርነቱ ጀምሮ እስካሁን ከፍተኛ እንቅስቃሴ ስታደርግ ነበረ። እንዴት ነው እይታው? እዛ አካባቢ የሚደርሱ ኮሜንቶችስ ምን ይመስላሉ? ያው እንግዲህ ፕራይም ሚዲያ ያው አማራ ክልል ላይ በተለይ በጎንደር አካባቢ በሁመራ እጅግ ተደማጭ ነው። በወሎ አካባቢ እጅግ ተደማጭ ነው። አሁን ከሰሞኑ ግን ባለን ወቅታዊ በምናቀርባቸው በተለይ የአማራ ክልል ይዘቶች ስላላቸው በአማራ ክልል በሁሉም በሚባል ደረጃ የሚደመጥበት ሁኔታ ነው ያለው። እንደውም ሳተላይት መሆኑ ዩቲዩብ ላይ ብዙ ገብተው እንደገና ሳተላይቱም ያው ስለሚደጋግመው ሰው በቴሌቪዥን የማየት እንጂ ወደ ዩቲዩብ ገብቶ አያይም። ይህንን ነግረውኛል። ዩቲዩብ ኢንተርኔት የማግኘት አጋጣሚም ከባድ ሊሆን ይችላል። አክሰሱም እንደገናም ያው መግዛቱም ያው ታውቆ የለ። በዚህ አጋጣሚ እንግዲህ ኢትዮ ቴሌኮም ፕሮግራሙ በዚህ አጋጣሚ ግን ተቋማት ለምንድን ነው ፕሮግራማችሁን ስፖንሰር የማያደርጓችሁ? ምክንያቱም አገር ሰላም እንድትሆን ነው የእናንተ ትግልና ጥረት። ለምንድን ነው ሌሎች ቦታዎች ላይ ሂደው ባንኮችም እንዲሁ እንደ ኢትዮ ቴሌኮም አይነት ግዙፍ የመንግስት ተቋማት ስፖንሰር እያደረጉ ፕሮግራም ያደርሳሉ እና ለምንድን ነው ስፖንሰር የማያደርጓችሁም የሚል ጥያቄ አቅርበውልኛል። ያው እኔ እንደምታውቀው በአማራ ክልል ብቻ ሳይሆን በመላ ኢትዮጵያ የትም ቦታ ያልሄድኩበት አካባቢ የለም። እንግዲህ በአፋር ክልልም ጥሩ ተደማጭነት አለው ፕራይም ሚዲያ። እንደውም ለምን አትመጡም አይነት ነገርም ይጠይቃሉ። ለምን ከስፍራው እየመጣችሁ አሰሩም? ያው እንደምታውቀው በሌላ ሚዲያ እኔ ከስፍራው በሚለው ስርጭት ስለምታወቅ ፕሮግራሜ ስለምታወቅ በሀቅና ሳቅ ሚዲያ ማለት ነው። ለምን ከስፍራው እየተመጣ አይሰራም? ብዙ የልማት ብዙ የመልካም ማስተዳደር እንዲሁም የምታነሷቸው ኢሹዎችም ህዝባዊ ስለሆኑ ለምን አትመጡም እያሉ ነው። ዞሮ አማራ ክልል ላይ እጅግ ተደማጭ ሆነናል። በጣም አመሰግናለሁ። ስፖንሰርን አንስቶ እኛም ብዙ ይጠይቁናል። በጣም የኔም ትልቅ ጥያቄ ነው። ትልልቅ የንግድ ተቋማት አንዳንድ ኢንተርቴንመንት ከመዝናኛ ጋር የተያዙ የጭፈራ ዝባዝንክ የሚወራባቸውን ፕሮግራሞች ስፖንሰር ሲያደርጉ እናያለን። እኛም ስፖንሰር እንዲያደርጉን እንጠይቃቸዋለን። አብዛኞቹ ሀገራዊ ጉዳይ ላይ ቆራጥነት አታይባቸው። ኢንተርቴንመንት እና መዝናኛ ይፈልጋሉ። እንደዚህ አይነት ነገር ነው ፍላጎታቸው። ለመዝናናትም እኮ አገር ያስፈልጋል። አገር ደግሞ በመዝናኛ አይቀየርም። አገር የሚቀየረው በዲቤት ነው፣ በውይይት ነው። በእንደዚህ አይነት ነገር ነው የሚቀየረው። እንደዚህ አይነት ችግሮች አሉ። ይሄ እንደ ሀገር ነው፣ እኛ ብቻ አይደለንም። እንደዚህ አይነት ችግር የሚገጥመው ፒራሚድ አብዛኛው ኢትዮጵያ ውስጥ አይተን እንደሆነ የግል የቴሌቪዥን ጣቢያዎች እየተዘጉ እያሉ ነው ያሉት። እየተዘጉ ነው ብዙዎቹ። ሰርቫይቭ እኛ እንደውም ጎብዘናል። 7 ዓመት ሰርቫይቭ አድርገናል። ትልቅ ፈተና ውስጥ ነው ሰርቫይቭ ያደረግነው። ከፍተኛ የሆነ መስዋዕትነት እየከፈልን ነው እስካሁን ልንኖር የቻልነው እንጂ አብዛኛዎቹ ባጭሩ ተቀጭተዋል ማለት ነው። ይሄ የሚዲያውን ኢንዱስትሪ ኮሜርሻላይዝድ ስታደርገው አስቸጋሪ ሁኔታ እየገጠማት ነው ማለት ነው። እቺ ሀገር ፍሪ ሚዲያ እንትኑ አለ፣ እድሉ አለ። መንግስት ሳንሱር አያደርግም፣ አይቆጣጠርም። ይቆጣጠራል፣ ነገር ግን ያን ያክል ይሄንን ስሩ ብሎ ነገር ግን የብሮድካስት ህግ አለ፣ ኢቲክስ አለ። ደግሞ አንተ የሚሰማ ራስ ሰልፍ ሳንሱር የምታደርጋቸው ነገሮች አሉ። ህብረተሰቡን ይጎዳሉ፣ አገሪቷን ይጎዳል ብለህ አስበህ የምታስቀራቸው ቃላቶች፣ ፕሮግራሞች አሉ። ይህንን ሁሉ እንኳን ተላልፈው አንዳንድ ሚዲያዎች በጣም የወረደ ዝግጅቶችን በመዝናኛ ሰበብ እያስተላለፉ በርካታ
የግል ተቋሞች አንዳንድ ቦታም የመንግስት ተቋሞች ስፖንሰር ሲያደርጉ እናያለን። ያ ነው። ሌላው እውነት ነው። እኔ ብዙ ኮሜንት ይደርሰኛል፣ በተለይ ከጎንደር ከሁሉም አካባቢዎች ከወሎ ከአንዳንድ የጎጃም አካባቢዎች ነው ከፍተኛ እስኪገርመኝ ድረስ ነው ኮሜንቶች የሚደርሱን። በጣም ተደማጭነት አለው በክልሉ ሰላምና ጸጥታ ላይ በርካታ ፕሮግራሞችን ሰርተናል። እዚህ የአማራ ክልል ሰላም እንዲሆን እንፈልጋለን። ተማሪዎች ወደ ትምህርት ሄደው ደስ ብሏቸው የ6 ዓመት ልጅ ጠዋት ከእንቅልፉ ተነስቶ ፊቱን ታጥቦ ቁርሱን በልቶ ደብተሩን ይዞ ዩኒፎርሙን ለብሶ ነው በገጠሪቷ የአማራ ክልል በመላው ኢትዮጵያ እንደምናየው እኛ እንዳደግንበት እንደዛ እንዲሆን እንፈልጋለን። የታመሙ ሰዎች ክሊኒክ ሄደው መድኃኒት አግኝተው ክትባት አግኝተው አርሶ አደሩ መዳበሪያ አግኝቶ ኖርማል የሆነ ኑሮ የፖለቲካ ፍላጎትም ካለ ሰላማዊ በሆነ መንገድ ሰው ተደራጅቶ ጥያቄዎችን እየጠየቀ መንግስት መለወጥም የሚያስፈልግ ከሆነ ደግሞ ምርጫ ጠብቆ ድምፁን በመክፈል እንደዛ አይነት ነገሮችን እንመኛለን። በሁሉም ከአማራ ክልል በተጨማሪ ከአፋር ከፍተኛ የሆነ ተደማጭነት ነው ያለው። በአፋር አካባቢ ብዙ ሰዎች እንደውም ከዛ አካባቢ ካሉ ሰዎች ጋር ለመስራት የጀመርናቸው ነገሮች አሉ። እኔም እንደውም ቀጥታ ስርጭት ያለ መስሏቸው ለምንድን ነው በስልክ ማታስገቡና አይነት ነገር ከዛ ከቦታው በተለይ ይሄ ከቀይ ባህር አፋሮች ጋር ከአሰብ ጋር በተያያዘ ጉዳይ ለምንድን ነው ከስፍራው መታችሁ የማሰሩት የሚል ጥያቄ በተለይ የመከላከያ የክብር አባል የሆነው አህመድ ሁሌ ያነሳልኛልና ፕራይምን ይከታተላል። ከአፋር እንደዛ አለ። ከሶማሊያ አካባቢም እንደዚሁ ግንኙነቶች ነበሩን። እስከ ሀርጌሳ ድረስ እስከ ሶማሌላንድ ድረስ ከኛ ጋር ለመስራት ፍላጎት ያሳዩ ሰዎች አሉ። የጀመርናቸውም ነገሮች ነበሩ። ያው ራሳችን ቅድም ያነሳው ከፋይናንስ ችግር ከአንዳንድ ነገሮች ማከናወን ያልቻልናቸው ነገሮች አሉ። በኦሮሚያ ውስጥ ኦልሞስት በርካታ የኦሮሚያ ዞኖች ጋር ቀጥታ የሆነ ግንኙነት ነው ያለን። መረጃዎች ይልኩልናል። የኮሚኒኬሽን ሰዎች ከኛ ጋር ይሰራሉ። ዜናዎችን ከቱሪዝም ላይ፣ ግብርና ላይ፣ ሰላምና ጸጥታ ላይ ያለውን ሁኔታ አብረን ነው የምንሰራው። በርካታ ተደማጭነት አለው። እስከ ቤንሻንጉል ጉሙዝ አካባቢ ድረስ እስከ ጋምቤላ ድረስ በደቡብ ኢትዮጵያ አዋሳ አካባቢ ከፍተኛ ተደማጭነት አለው ፕራይም ሚዲያ። ሰው እኛ ታርጌታችን መሬት ላይ ያለው ህዝብ ነው። እኔ አሁን ዩቱብ ነው ሰው ብዙ ጊዜ እንትን ለማለት የዩቱብ አድማጭ ነው መለኪያው። ነገር ግን በአንድ በኩል ትክክል ነው፣ አይናቅም በሶሻል ሚዲያ ላይ ያለው። በሌላ በኩል ሜንስትሪም ሚዲያ ሜንስትሪም ሰው አለው የሚከታተለው። እስካሁን ኢትዮጵያ ውስጥ 18 ሚሊዮን ሃውስ ሆልድ አለ ቴሌቪዥን የሚከታተል። ቴሌቪዥን 18 ሚሊዮን ቤት ውስጥ አለ። እያንዳንዱ ቤት ውስጥ በኢትዮጵያ ፋሚሊ እንደ ሚኒማም 5 ሰው ቢኖር ወደ 70 ሚሊዮን ሰው ቴሌቪዥን ይከታተላል ማለት ነው ኢትዮጵያ ውስጥ። ከዛ ውስጥ እኛ 5-10 ሚሊዮን ሰው ጋር መድረስ ቻልን ማለት ቀላል ነገር አይደለም። በተለይ በእንደዚህ አይነት እኛ በምንሰራው አይነት ይዘት ያለው ፕሮግራም እነኚህ የሚጨፍሩ መዝናኛ ምናምን ያላቸው ነው ቢዝነስ ነው የመረጡት ምርጫ ነው። እንደዚህ አይነት ነገር አገር ሲቀይርም አይተን አናቅም፣ አገር ሲረብሽ እንጂ። ስለዚህ እንደዛ ነው። ያው ግን እዚህ ላይ አሁን ሚኒስትሪ ሚዲያው ላይ ድጎማ ቢደረግ ብዬ የማስበው የመንግስት ራሱ ብሮድካስቱ እያየ የትኛው ሚዲያ ለሀገር ጠቃሚ በተለይ ለሰላምና ዲሞክራሲ እንዲሁም ሰብአዊ መብት መከበር የትኛው ሚዲያ ይጥራል ብሎ የራሱን ስታቲክስ ሰርቶ ምን ልመጣ ልፈልግ መሰለህ፣ አብዛኛው የኢትዮጵያ ሕዝብ እንግዲህ 86 በመቶ የገጠር ሕዝብ ነውና ለዚህ የገጠር ሕዝብ ደግሞ ተደራሽ ልትሆን የምትችለው አሁን በሳተላይት ቴሌቪዥን ነው እና ለዚህ በአማራ ክልልም በአፋርም እንዲሁም በአንዳንድ አካባቢዎች ያሉ አስተያየቶች ቆንጆ ናቸው ለማለት ነው። ወደ ርዕሳችን እሺ። እንግዲህ በዛሬው ዕለት በሶስት አበይት ጉዳዮች ላይ ነው የምናወራው። አንደኛው የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ኢትዮጵያን እየጎበኙ ነው። በአሁኑ ሰዓት ከክቡር ጠቅላይ ሚኒስትር ፕራይም ሚኒስትር አብይ አህመድ ጋር በመሆን በርካታ ጉብኝቶችን እያደረጉ ነው። ዛሬ ጠዋት በኢትዮጵያ ፓርላማ ተገኝተው ከ30 ደቂቃ በላይ የቆየ ንግግር አድርገዋል። በንግግራቸው ለኢትዮጵያ ህዝብ ለኢትዮጵያ መንግስት ያላቸውን አድናቆት ገልጸዋል እዚህ ላይ እና ተከታታይ ውጤታማ የሆነ የዲፕሎማሲ ስኬትን አስመልክቶ የምናደርገው ውይይት ይኖራል። በሁለተኛ የምናነሳው አርዕስት ቲፒኤስ ወይም ደግሞ
ቴምፖራሪ ፕሮቴክሽን ስታተስ እና አንዳንድ ድኩማኖች ተስፋ ያጡ የፖለቲካ ነን የሚሉ ተስፋ ያጡ ስደተኞች የኤርትራን መንግስት ተስፋ ሲያደርጉ ሰማን። ኤርትራ የተስፋ ቢሶች ተስፋ ሆናለች። እንግዲህ ኤርትራ ለዜጎቿም ያልሆነች ሀገር ናት። ኢንተርኔት የለም። እነኚህ ሰዎች ለዩቱብ አይመችም። ኤርትራ የሚባል ሀገር ለዩቱበሮች አይመችም። ኡጋንዳም እየሸኘች ነው ወደዚህ። ኡጋንዳም ኦልሞስት በቀደም እንደነገርኩ ነው አሜሪካ የምታወጣውን የሪፊውጂ ስታተሶች አብዛኛዎቹ ሀገሮች ስራ ላይ ያውሉታል። ስለዚህ ኡጋንዳ አሁን የሚቀመጡት አንድ ቀን ወደ አሜሪካ እንሄዳለን ብለው ነው። አሜሪካ ሊቀበልም ካለች ኡጋንዳ የምትሸከምበት ምክንያት የለም። ይሄ ቴምፖራሪ ፕሮቴክሽን ስታተስ የሚባለው አሜሪካ ውስጥ አሉ ለሚባሉት 5000ዎቹ ብቻ አይደለም። ከሌላ ሀገርም አሜሪካ ሄደን ቴምፖራሪ ስታተስ እናገኛለን ብሎ እየተጠባበቁ ያሉ አሉ። እነሱንም ነው እዛው ባሉበት እንትን የሚላቸው። ያ ብቻ አይደለም፣ ለእነሱ ብቻ አይደለም። ኢትዮጵያ ውስጥ ሙሰኞች፣ ሌቦች፣ የመንግስትን ስልጣን ይዘው ሲዘርፉ የነበሩ ሲደረስባቸው ሸሽተው አሜሪካ ሄደው ነው አሳይለም የሚጠይቁት። ለነሱም አሜሪካ ቤት አይደለችም። ሲጀመር አሜሪካ ምን አይነት ሀገር መሰለ? የአሜሪካን ስደተኞች ታሪክ ልንገር። በዓለም ላይ ያለ ወንጀለኛ ሁሉ የተሰበሰበበት ሀገር ቢኖር አሜሪካ ነው። በደርግ ጊዜ ቀይ ሽብር ሲፈጽም የነበረ፣ ነጭ ሽብርም ሲፈጽም የነበረ የት ነው የሄዱት? ሁሉም አሜሪካ ናቸው። አብዛኛዎቹ ያው ተበታትነዋል። በኢህአዴግ ጊዜ በየቦታው ግድያ ሲፈጽም የነበረ የወያኔ ዘራፊዎች፣ ሌቦች፣ ገዳይ የነበሩት ኦነግ ሆነው በየጫካው እየተሽለኮለኩ ሰውን ሲገሉ የነበሩ በጠቅላላ የት ነው የሄዱት? አሜሪካ ነው። አሁንም በዚህ ስልጣን ላይ ባለው የብልጽግና መንግስት ውስጥ ተሰግስገው ወንጀል ሲሰሩ የነበሩ እነ ሚልኬሳ ሚደጋ መሬት ሲሸጡ የነበሩ አርሶ አደሩን ሲያፈናቅሉ የነበሩ ያልተነገረላቸው ወንጀላቸው ደግሞ ያልተነገረላቸው አብዛኛዎቹ ሸሽተው ያሉት የት ነው? አሜሪካ ነው። ኢትዮጵያ ውስጥ በተለይ በኦሮሞና አማራ መካከል ግጭትን በመቀስቀስ ከፍተኛ አስተዋጽኦ ሲያበረክቱ የነበሩ እነ ሕዝቅኤል ገቢሳ ናቸው። ያሉት የት ነው? አሜሪካ ነው። ጄኖሳይድ የፈጸሙት በሙሉ ወይም ደግሞ ዘርን ማጽዳት ህዝብን ሲያጋጩ የነበሩ በሙሉ የት ነው ያሉት? ሁሉም ሄደው ተሰብስበው አሜሪካ ነው። እንደዚህ አይነት የተሸከመ ሀገር ነው አሜሪካ። የሌቦች ጥርቅም ነው እውነቱን ለመናገር እዛ ሀገር ያለው። ይህንን አንዳንድ የአሜሪካ መንግስት ሲመጣ ይህንን ይረዳና እርምጃ ይወስዳል። ለፖለቲካ ይጠቀሙባቸዋል፣ ለቮት፣ ለድምፅ፣ ለተለያየ ነገር። ኢትዮጵያ ብቻ አይደለም። ዶናልድ ትራምፕ ስለ ሶማሊያ ያለው ሁሉም ውሸት አይደለም፣ አንዳንዱ እውነት ነው። ሶማሌ ምን ላይ ነው ያለው አሁን? ሶማሌ ሀገር ሀገር እኮ ኦልሞስት ፈርሷል። ያፈረሱት በጠቅላላ ተሰብስበው የት ነው ያሉት? አሜሪካ ነው ያሉት። እንደዚህ አይነት ነገር ነው እና እዛ ቲፒኤስ ላይ የተወሰኑ ሀሳቦችን እናነሳለን። በመጨረሻም የአማራ ክልል ወቅታዊ ሁኔታ፣ የጽንፈኛው መበታተንና እንዲሁም የሰላም ጥሪውን ተቀብለው ከመንግስት ጋር ተስማምተው በካፒቴን ማስረሻ ሰጤ ቆራጥ መሪነት ማለት እንችላለን በርካታ ተሳስተውም ተታለውም ተገደውም ጽንፈኛውን ካምፕ ተቀላቅለው የነበሩ በገፍ ወደ ሰላም እየተቀላቀሉ ነው ያሉት። እነኚህ 3 ነጥብ ላይ እናወራለን። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ እንግዲህ ኢትዮጵያና ህንድ በብዙ ነገር ነው ረጅም ጊዜ ግንኙነት ያለው። ከፊልም ይጀምራል። የኢትዮጵያና ከህንድ ፊልም ይጀምራል። ሩቅ ነው የህንድ። በነገራችን ላይ ያው ከመጽሐፍ ቅዱስም ከወሰድክ እንግዲህ አብዛኛው ታሪካችን በጣም ከኦርቶዶክስ ጋር አጠቃላይ እሱም አለ። ከሱ ጀምሮ ከድሮ ጀምሮ የመስተጋብሩ እንደውም ህንድ ውስጥ እኮ ኢትዮጵያን የሚባሉ ጎሳዎች እንዳሉ ሁሉ ተመራማሪዎች ይናገራሉ። መልካቸውም ቋንቋቸውም ይሄ አንተን የሚመስሉ ጥቁሮች አሉ፣ እኛን የሚመስሉ አሉ ኢትዮጵያኖች። ያው የመንም ምናምን ስትመጣ ይሄ በተለይ በ4ኛው መቶ ክፍለ ዘመን ኢትዮጵያ በተለይ ሀያል በነበረችበት ዘመናት
ሰፊ የግዛት ወሰኗን እስከ ህንድ ውቅያኖስ ድረስ ያስፋፋችበት ነበር። በነገራችን ላይ ሶማሌም የምትለው እኮ አሁን ይሄ ሶማሌ ኢንዲያን ኦሽን ሶማሌ እኮ እስከ ቅርብ በአፄ ምኒልክ ነው የተወሰዱት የጎሳ እንትኖች ከእንግሊዝ ሰዎች የእንግሊዝ ሰዎች እያታለሉ የጎሳ መሪዎችን እየገዙ ነው። ይህቺ ሲጀመር እሱ ራሱ እንትን አለ እንዱ ኦርቶዶክስ ይጀምራል። ልመጣልህ እኮ ነው። ምን መሰለህ አሁን የህንድ መስተጋብር ከፊልሟ ስለመጣልኝ ነው። ፊልሟ አሁን የ19ኛው መቶ ክፍለ ዘመን እንዳይሆን ነው የነበረው። የቆየ የሺህ ዓመት ታሪክ አለው መስተጋብሩ። ነገር ግን በዲፕሎማሲ ደረጃ እንዲህ በተስተካከለ ሞደርን በሆነ ደረጃ ግን ይሄ እንደውም የዶክተር አብይ አሁኑ ያለው የህንድና የኢትዮጵያ ግንኙነት እጅግ አንድ መሪ ወደ አንድ ሀገር ሲመጣ ወደ ቤት ሲመጣ እንግዲህ የኢትዮጵያን አቅም ያውቁታል። ህንድ አሁን ያለችበት አቅም ይታወቃል። ህንድ የብሪክስ አካል ነች። ህንድ በዓለም ተጽዕኖ ፈጣሪ አገር ነች። ህንድ በዓለም አንደኛ በኋላ ላይ ማለት የነበረብን አሁን ብለህ ነገሩን እንደጨርስም። ምክንያቱም አንድ እርከ ወደኋላ መለስከኝ። በሃይማኖት ከፍተኛ የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ህንድ ውስጥም ከፍተኛ የሆነ የኦርቶዶክስ ቤተሰብ አለ። የረጅም ጊዜ ግንኙነት አለ። የህንድ ፊልሞች ኢትዮጵያ ውስጥ በጣም ከቅርብ ጊዜ ወዲህ ማለት በዚህ በፊልም በሳይንስ ታሪክ ከፍተኛ ኢትዮጵያና ህንድን የሚያቀራርብ ነበረ። ባህሉ ሰው ቋንቋውን ሳያውቅ የህንድን ፊልም ይከታተል ነበረ እና ትርጉሙን ቋንቋውን ሳያውቅ ትርጉሙንና ታሪኩን ያውቅ ነበረ። ያ ብቻ አይደለም። ህንድ በርካታ መምህራንን ወደ ኢትዮጵያ ልከው ሲያስተምሩ ነበረ ህንዳውያን። እኔ ራሴ ቢያንስ አንድ ወንድና አንድ ሴት ሃይ ስኩል ህንዶች አስተምረውኛል። እና እንደዚህ አይነት ታሪክ ነበረ። ይሄ እንግዲህ ይሄ ዲፕሎማሲ ብቻ አይደለም። ያ የነበረው ታሪክ ነው፣ እርዳታ ነው፣ ድጋፍ ነው። አንድ ህንድ አስተማሪ ከፍተኛ የሆነ ትምህርት ህንድ ሀገር የተማረ ኢትዮጵያ ገጠር ውስጥ መጥቶ ሃይ ስኩል ውስጥ የኢትዮጵያን መምህራን ኑሮ እየኖረ የኢትዮጵያ መምህራን ደሞዝ እየተከፈለው ሲያስተምር ነበረ ማለት ነው። እና ይሄ በጣም ከፍተኛ የሆነ ግንኙነት የነበረ አገር መሆኑን የሚያሳይ ነው። ነገር ግን ያ ብቻ አይደለም። አሁን ለምሳሌ ጋንዲ የሚባል ሆስፒታል አዲስ አበባ ውስጥ አለ። ሌሎች በርካታ ነገሮች እንግዲህ ይሄ ጋንዲ ከኛ በፊት ነው፣ ከኛ ትውልድ በፊት ነው። ጎዳናም አላቸው በኃይለ ሥላሴ የተሰየመ ጋንዲ ከቸርችል ወደ ጋንዲ የሚባል ጎዳና እና እንደዚህ አይነት ነገሮች አሉ። አሁን ትናንትና እውነቱን ለመናገር ዓለምን ያስደመመ አቀባበል ነው የተደረገላቸው። ይሄ ጠቅላይ ሚኒስትሩ በመኪናቸው ይዞ መሄድ የተለመደ ነው። ሁሉም መሪዎች ሲመጡ ሹፌር የለም፣ ሹፌሩ ጠቅላይ ሚኒስትራችን እንደዛ ናቸው። ይሄ የተለመደ ነው። ነገር ግን አጠቃላይ ድባቡን ስታየው የህንድ ሚዲያዎች አዘጋገብ፣ የኢትዮጵያ ሚዲያዎች አዘጋገብ የሚታየው ከኤርፖርት ጀምሮ ቤተመንግስት የነበረው ዛሬ ጠዋት ደግሞ ፓርላማ የነበረው ድባብ የህንድ ጠቅላይ ሚኒስትር ልክ እንደ አንድ የኢትዮጵያ ባለስልጣን ከፓርላማ አባሎች መሀል ገብቶ ሰላምታ፣ በተለይ የኛን ቪዲዮን እናሳየዋለን። የፕራይም ሚዲያ መስራች አለ። ከሱ ጋር እንትን ሲል የሚፈጥረው ነገር ነበረ በኢትዮጵያ ውስጥና እነኚህ አሁን እንግዲህ የኔና የአንተ ውይይት ወይም ደግሞ እኔ አብዛኛውን የምሳተፍበት ውይይት ይህንን የምናገርበት ምክንያት አለኝ። በዚህ በኩል የጽንፈኛ ሚዲያዎች ደግሞ ነበሩ። እዛ ምንም ነገር አልተናገሩም። ትላንት ዛሬም ምንም ነገር አልተናገሩም። የኢትዮጵያን የዲፕሎማሲ ኩስምና ብለው ሲያወሩልን ነበረ። ነገር ግን የኢትዮጵያ መንግስት በተከታታይ የተሳካ የዲፕሎማሲ ስኬት እያሳየን መጣ። እኔ ትላንትና ኢንክሉዲንግ ቅድም ፓርላማ የህንዱ ጠቅላይ ሚኒስትር ንግግር ሲያደርግ እውነቴን ነው የምልህ የተወሰነ ጊዜ ጭንቅላቴ ውስጥ ትራምፕ መጣ ፓርላማ ላይ ንግግር ሲያደርግ። ይሄ ነገር የሚቀር አይመስልም። ምን ይቀራል? ምን ይቀራል? ምንድን ነው እነኚህ ሰዎች አሁን ለምንድን ነው ዛሬም እውነቱን አይተው አይናገሩም? ነገም እውነቱን እናሳያቸዋለን፣ አይናገሩም። ሌላ ነገር ይፈልጋሉ ወደዛ ሄደው የሚያመጡት ልክ እና በጣም የሚገርምና
በጣም የኢትዮጵያን ሕዝብ ያኮራ የኢትዮጵያን መንግስት ያኮራ ተግባር ነው እያየን ያለ ነው በዲፕሎማሲው። ይሄ ደግሞ የሚደበቅ አይደለም። እኔና አንተ ይሄን ነገር ብንናገረው ባንናገረው ግልጽ ልክ ነው ዓለም መስክሯል። ግን አንዳንዴ ምንድነው ትላንትና እኛ የመጣንበት ሂደት አለ። ይሄ የመንጋው ግሩፕ የሚፈልገው ነገር አለ። ምንድነው ሰው በአገሩ ላይ እንዴት ሟርት ይሰራል? አንዳንዴ አገርህ ከፍ ስትል ብችል አንተማ የኔ ሀገር ናት እኮ የኔ አገር መሪ እኮ ነው ከህንዱ ጠቅላይ ሚኒስትር ጋር እንደዚህ ሆነው የህንዱም በለው የኢትዮጵያን ጠቅላይ ሚኒስትር በዓለም ፊት እኩል ናቸው። እኩል የኛም የኢትዮጵያ ጠቅላይ ሚኒስትር ናቸው፣ የህንዱም የህንድ ጠቅላይ ሚኒስትር ናቸው። አሜሪካውም ዘሴም ምንም የሚለያይ ነገር የለም። ይህ እኮ የኔ ጠቅላይ ሚኒስትር ነው። በቃ በደል እንኳን ቢኖር ደግሞ ይሄ ግን ዲሞክራሲያዊ ክፍተት አለ፣ ይሄ ሰብአዊ መብት ክፍተት አለ፣ ይሄን ቢስተካከል እኮ ምናምን ብለህ ፖዚቲቭሊ የምታወራው ነገር አለ። የኛዎቹ የሚነሱት ቅድም እንዳልከው ማኮስመን፣ ዝቅ ማድረግ፣ እንድታቀረቅር ማድረግ፣ ከፍታን እንዳታይ ማድረግ፣ ማጨለም ነው። ግን ደግሞ እሱ አይቻልም። አንዳንድ መጽሐፍ አይተህ ከሆነ ከመጨረሻው ይጀምራሉ። እኔ ዶክተር አብይ አህመድ እስካሁን ድረስ የሚያደርጓቸው ስራዎች ይሄ ምን ሊያደርግ ሲባል ግን አሁን አድርጎ እናየዋለን። ለምሳሌ አሁን ይሄ የግሪን የአበባ ልማት ምናምን አሁን ትላንትና የግሩም አቀባበል ነው። ግራና ቀኝ የነበረው አበባ ምንጣፉ በራሱ ባዳይ አበባ ነው። ኢትዮጵያዊነት ያለው ኢትዮጵያዊ ለዛ ያለው ሰው የሚሸት እኔ እውነት ለመናገር ክቡር ጠቅላይ ሚኒስትር እያቸው እስኪ እያንዳንዱ ስብዕናቸውን ቡና ሲቀምሱ፣ ቡና ሲያስተናግዱ፣ በኢትዮጵያዊነት ቁመው ሲያስተናግዱ አንድ እንግዳ አንድ ኢትዮጵያዊ አባወራ እኮ ከቤቱ እንግዳ ሲሄድበት ቁሞ ሽር ብሎ ነው የሚያስተናግደው። ያን ነው የምታይባቸው ጠቅላይ ሚኒስትሩ ላይ እና ይሄ የእሳቸውን የዲፕሎማሲ ጥረት ደግሞ ዙሪያቸውን ያሉ የዲፕሎማሲ ታጋዮች በጣም ጥረዋል፣ ሰርተዋል። ባለፈውም ያየነውን ነገር አለ። ሁሉም በየራሱ እኔ ፊልድ ማርሻል ሳይቀሩ ዲፕሎማሲ እኮ ሰርተዋል፣ በጦሩ ማለት ነው። ሁሉም ዲፕሎማሲ የሆነባት ሀገር በአሁኑ ሰዓት ሁሉም በቁጭት እንዲህ ማድረግ እየተቻለ ነው ወይ በሚል በቁጭት ነው። ነፃነቱን ደግሞ ነፃነት በመስጠት ተቋማዊ ነፃነት በመስጠት ክቡር ጠቅላይ ሚኒስትርን የሚያክል ባለፈው ህዳሴ ግድብ ሲመረቅ የሰማነው ነገር አለ። የተቋማዊ ነፃነት ይሰጡሃል፣ ስራ ነው የሚመሰክረው እንጂ እዚያ መሀል ለምን ይሄን አረክ ለምን እንዲሆነ የሚል ነገር የለም። መተው ግን ስራውን ይቆጣጠራሉ። 24/7 ያሰሩሃል። የስራ ባህል ቀይረዋል። ያን ተግባር በትላንትናው በመጡት በህንዱ ጠቅላይ ሚኒስተር ያየነው ነገር ነው ያለው። በዛሬው ዕለት በአድዋ ሙዚየም ተገኝተው ለአድዋ ለክቡር ጀግኖቻችን የሰማዕቶች የአበባ ጉንጉን አስቀምጠዋል። አድዋ ሙዚየሙን ጎብኝተዋል። የኢትዮጵያና የህንድን ግንኙነት ታሪካዊ ዳራውን ጠቅሰዋል። ኢትዮጵያና ህንድ የሚያመሳስላቸው የባህል ቱባዎች አገሮች መሆናቸውን፣ የተለያዩ ማህበረሰቦች ተስማምተው የሚኖሩባቸው አገር መሆኗ እሱ ነው። ሌላው ህንድ እንግዲህ እንደምታውቀው በዓለም አንደኛ ከቻይና ተቀብላለች መሪነቱን በህዝብ ብዛቷ። በተማረም የሰው ኃይል እንደምትለው የኛዎቹ ግቡና ገጠር አስተምሩ መሀይምነትን አስወግዱ ስትላቸው እሪ ቁቁ ይላሉ። ነገር ግን የህንድ መምህራኖች እስከ ገጠር ድረስ ገብተው ሀገራቸው ህንድ ኢትዮጵያ አይደለችም ህንድ የሰጠቻቸውን የዲፕሎማሲ አንድ የህንድ መምህር ለኢትዮጵያ ዲፕሎማሲ መብራትም ላይ ጎበዝ ናቸው። በነገራችን ላይ መብራትም ላይ ጎበዝ ናቸው፣ መምህራን ላይ ጎበዝ ናቸው። ሌሎች ኢንቨስትመንቶች ላይ በተለይ ኦሮሚያ ክልል ባሉ የኢንቨስትመንት ስራዎች ላይ ጎበዝ ናቸው። የሚታይ ስራ የሚሰሩ ናቸው እና አሁንም እሳቸው በወታደራዊ አጠቃላይ በኢንቨስትመንት በዲፕሎማሲያዊ በቀይ ባህር ቀጠና አጠቃላይ በኢንዲያን ኦሽን በሚደረገው እንቅስቃሴ ሁሉ ከኢትዮጵያ ጋር በሰላም ለመስራት ተስማምተዋል። የቀርበውም በፓርላማ ያው ተናግረዋል። ሙሉ ትርጉሙን ያው ለአሁን ለዚህ ፕሮግራም ባናቀርበውም ነገር ግን ከኢትዮጵያ ሕዝብና መንግስት ጎን ህንድ እንደምትሰለፍ አረጋግጠዋል። የህንድ ትልልቅ ሚዲያዎች ከፍተኛ ሽፋን ሰጥተው በተለይ የወጣቱን ጠቅላይ ሚኒስትር አብይ አህመድን እጅግ አድርገው አድንቀዋል፣ አመስግነዋል። ይህን ደግሞ የኛዎቹ ቢተውት ይሄ 70-50 ላይክ ሸር ያለው ቢተውት በሚሊየንስ በቢሊየን የሚታይ ቴሌቪዥን ጣቢያ የህንድ ትልቁ ግዙፉ ቴሌቪዥን ጣቢያ ክቡር ጠቅላይ ሚኒስትራችንን ያመሰገነበት ሌሎች አይናቸውን ወደ ኢትዮጵያ እንግዲህ ላንድ ሎክድ ሆና ይህን ያክል የዲፕሎማሲ ጥረትና የተለያዩ እንግዲህ ከሰሞኑ እኮ አስብ እንግዲህ ማሌዥያ፣ ሲንጋፖር፣ ህንድ ማን ቀረ ሩቅ ምስራቅ ላይ
ማንቀር ቻይና አሁን በቃ አሁን ፈረንሳይ ፕሬዚዳንት የኢትዮጵያ ወዳጅ ነው። ጣሊያን እንደዛ ነው። ራሻ ይሄንን አሁን ቅድም እንዳልኩ ነው። እኛ ብዙ መናገር አይጠበቅንም፣ ስራው ያሳያል። ለአድማጮች ማስረዳት የምንፈልገው ምንድነው? እኔ ከዚህ በተቃራኒ ቆመው የኢትዮጵያን መንግስት ለማጠልሸት ማለት የኢትዮጵያ መንግስት እንደው ምንድነው ምንም አቃቂር የለውም ማለት አይቻልም። በየቀኑ የምናያቸው ነገሮች አሉ፣ የሚያጋጥሙንም ነገሮች አሉ። አንዳንድ በመንግስት ውስጥ ያሉ በፌዴራልም በክልልም ያሉ ግለሰቦች የመንግስት ፖሊሲ ያልሆነው ከመንግስት ፍላጎት በተጻራሪ ተግባራት ሲፈጽሙ ይደርስብናል፣ እናያለን። ያው ትግል ነው፣ እናሸንፋለን ብለን ነው የምንተማመነው እንጂ እንትን የለም ማለት አይደለም። 100% ከጠላት ጎን ቆመው የሚታየውን እውነታ ዓለም የሚያደንቀውን ተግባር አሁን ስለ ጠቅላይ ሚኒስትሩ ጥሩ ማውራት ስለ ኢትዮጵያ ጥሩ ማውራት ነው። ይሄ አሁን ባለው በኢትዮጵያ ተጨባጭ ሁኔታ የሚለያይ ነገር አይደለም። የሀገሪቱ መሪ ነው። የዚህ ሀገር ሲምቦል ነው። የዚህ ሀገር ምልክት ነው። ልንወደውም እንችላለን፣ ልንጠላውም እንችላለን። መውደድም መብት ነው፣ መጥላትም መብት ነው። መደገፍም መብት ነው፣ መቃወምም መብት ነው። እዚህ ጋር ምንም ጥያቄ የለም። ነገር ግን ኢትዮጵያን የምታወራ ከሆነ ይሄ ሰውዬ አንዴ የኢትዮጵያ ወክሎ የኢትዮጵያ ጠቅላይ ሚኒስትር ሆኗል። ፔሬድ አለቀ። እሱ ከስልጣን ማውረድ ሌላ ነገር። አሜሪካኖች ወይም ሌሎች ጥሩ ህዝብ ያላቸው አገሮች መንግስት አሁን ግብፅን እንደ ትንሽ ምሳሌ ግብፅን እንውሰድ። ባለፈውም ይሄን ነገር አንስተን አውርተናል። ልክ ኢትዮጵያ ውስጥ እንዳለ ተቃዋሚ ፓርቲ ግብፅ ውስጥም በርካታ ተቃዋሚ ፓርቲዎች አሉ። እንደውም ከፍተኛ የሆነ ጽንፍ የያዙ ፓርቲዎች አሉ ግብፅ ውስጥ። ነገር ግን በግብፅ ብሔራዊ ጥቅም አንድም ቀን ከአልሲሲ ተቃራኒ ቆመው አያውቁም። ይደግፋሉ 100%። የሀገርን ጥቅም ለይተው አውጥተው ይደግፋሉ። ኢትዮጵያ እኮ እዚህ አዲስ አበባ ውስጥ ሆነው የፖለቲካ ፓርቲ ብለው ስም አውጥተው ተመዝግበው ምርጫ ቦርድ ሬሽን እየሰፈረላቸው ስልጣን ላይ ያለው መንግስት መኖሪያ ቤትና መስሪያ ቦታ ቢሮ ሰጥቷቸው መንግስታቸው ላይ አሻጥር ይሰራሉ። እንደዚህ አይነት እውነት የሆነ ዓለምም የመሰከረለትን ነገር አይናገሩም። እነኚህ ሰዎች የኢትዮጵያ ሕዝብ ለይቶ ሊያውቃቸው ይገባል። የሕዝብ ጠላቶች ናቸው። ምክንያቱም ከሕዝብ ፍላጎት በተጻራሪ ነው የቆሙት። ዋናው ከአሁን በፊት ስናነሳው ስለ ቀይ ባህር እና ስለ ኢትዮጵያ አሰብ የኔ ነው ብላ ጠየቀች ነው እንጂ ምን ትጠይቃለች? እና ኢትዮጵያ አሰብ የኔ ነው ብላ ስትጠይቅ የኢትዮጵያ ሕዝብ ሚዲያው ይሄንን ነገር አስተጋባ። ይሄንን ነገር ለማፍረስ ምን አገባት በግልጽ የነገሩን አይደለም። አሁን እኮ ፈጥረን አይደለም። እዚህ ያሉ ፓርቲዎች አያገባንም ማለት ይላሉ። የኢትዮጵያ ጉዳይ የኢትዮጵያ የባህር በር ጥያቄ ጉዳይ ካላገባቸው የኢትዮጵያ ፖለቲካ ፓርቲ ሆነው ተወዳድረው መንግስት የመሆን ጉዳይ ለምን ያገባቸዋል? ሁለት ወዶ አይቻልም። ስጋውን አልበላም መረቁን ስጡኝ ማለት ነው። እና ብሔራዊ ጥቅም በነገራችን ላይ አሁን እኛ ፓርቲዎች መቀንጨር አለባቸው፣ ያስተሳሰብ መቀንጨር አለባቸው። ምንድነው እሱ የብሔራዊ ጥቅምንና ፖለቲካሊ ግቦችን ለይቶ አለማወቅ። ከእንደገና ፖለቲካሊ አሁን ብሔራዊ ጥቅሞች ላይ በሚረባረቡ ጊዜ የሚጠቅሙ ለገዢው ፓርቲ ነው። ምክንያቱም ገዢው ፓርቲ ምን አገባው? አሰብ አያስፈልገኝም ካለ አንድ ተቃዋሚ ወይም ተፎካካሪ ድርጅት ለገዢው ፓርቲ እኮ ጥቅም ነው። ለብልጽግና ፓርቲ እኮ ጥቅም ነው። አሁን ምርጫ አይደለ ነው ፓርቲ ስለሆነ የሚባለው። ለብልጽግና ፓርቲ ሌሎች ፓርቲዎች በአሰብ ላይ ያላቸው አቋም ግልጽ እንዲህ አንፈልገውም ከሆነ ብልጽግና ፓርቲ ለቀጣው ምርጫ ፈልጋለሁ ስለሚል የኢትዮጵያ ሕዝብ ደግሞ ወደብ ስለሚፈልግ መተንፈስ ስለሚፈልግ ታፍኖ መቆየት ስለማይፈልግ ብልጽግናን ይመርጣል ማለት ነው። ለነሱ የሚሻለው ከብሽሽቅ ወጥተው ከዚህ ሌሎችን የሆኑ ግሩፖችን መንጋን ለማስደሰት የሆኑ ላይክና ሸር ለመሰብሰብ ከመፈለግ ይልቅ ለኢትዮጵያ ብሔራዊ ጥቅምና ለሀገር ለነገ ዘለቄታ ለትውልድ የሚጠቅም ነገር ላይ ሰርተው በሚያልፍ ህይወትህ የማያልፍ ታሪክ ስራ ይላል እና በዚህ በሚያልፍ ህይወታችን
የማያልፍ ታሪክ እየሰራን ብናልፍ መልካም ነው። ወደዱም ጠሉም ግን የክቡር ጠቅላይ ሚኒስትራችን የዲፕሎማሲ ጥረት ዓለም የመሰከረለት ዓለም የተረዳው ከእንደገና ደግሞ አስፈላጊና ወቅታዊ በጊዜው ሁሉም ነገር በጊዜው እየሆነ ያለ ነው። ለወደፊትም እንግዲህ ቀይ ባህርን በእጃችን አስገብተን ያው እሳቸው ቃል በተግባር ነው እስካሁን ድረስ አንድም ነገር ካሉት ወደ ኋላ ያሉት ነገር የለም። ይልቅ ደጋፊ ነን ብለው የቀረቡ ይሄ የበግ ለምድ የለበሱት ተኩላዎቹ እየወጡ በጎቹ በትክክል በቦታቸው እየተቀመጡ ነው ያሉት። ዞሮ ዞሮ እኛ ይሄ ኢትዮጵያንን አሁንም ተኩላዎቹ የሉ አሉ አሁንም ይወጣሉ። በኋላ እናነሳዋለን። አሁን በአማራ ክልል በሰላም እየተቀላቀሉ ያሉ ሰዎች ብዙ ነገር ነገሩን። የመንግስት ቢሮ ውስጥ ተቀምጠው ሬሽን የሚያቀብሉ መረጃ የሚሰጡ እንዳሉ አይ ቲንክ በስም ለኛ አልነገሩንም። በዚሁ ቀጥለው ይሄንን ቶፒክ በስም ለኛ አልነገሩንም። ምናልባት በሚስጥር ለሚመለከታቸው አካሎች ነግረዋል። ምናልባት የሚነግሯቸውም ሰዎች እነሱ ራሳቸው ሊሆኑ ይችላሉ። እንደዚህ አይነት ችግር አለ። ይሄ ከፍተኛ የሆነ የዚህ ሀገር ማነቆ ነው። በዚህ ሁሉ መሀል ነው እቺ ሀገር እየበለጸገች ለውጥ እያየን ያለ ነው። የጽንፈኛው ታጥቆ ጫካ የገባውና ይሄ ከዲያስፖራና ከየአካባቢው የሚንጫጫው ተስፋ የቆረጠ እየከሰመ ነጥብ እያጣ አጀንዳ እያጣ እየከሰመ የመጣው ተቃዋሚ እንዳለ ሆኖ በውስጥ ተሰግስገው መንግስትን አላሰራ አላንቀሳቀስ ያሉ በየተቋሙ ውስጥ የተሰገሰጉ ግለሰቦች አሉ። እነዚህን ግለሰቦች በፖለቲካ ወንበር ላይ ታገኛቸዋለህ፣ በኢኮኖሚ ወንበር ላይ ታገኛቸዋለህ፣ በሴኩሪቲ ወንበር ላይ ታገኛቸዋለህ። በጣም አፈጮሌ ናቸው። ነገር ግን ውስጡን እየሰሩ ያሉት ነገር ህዝብና መንግስትን እያጣላ ነው። በየክፍለ ከተማው በየወረዳው ብዙ ስሞታዎች እኛ ጋር ይደርሳሉ። እኛም መንግስትን እንደግፋለን፣ ስንደግፍም ነበር፣ መርጠን ነው። ነገር ግን በየቀበሌው በየጽህፈት ቤት ውስጥ ያሉ ሰዎች ከመንግስት ጋር ሊያጣሉን እንደዚህ አይነት አሻጥር ይሰራሉ ብለው መጥተው ይነግሩናል። ምንችለውን በዜና እንሰራለን፣ ማንችለውን እንመክራለን። ሌላው እኛ ምንም የምናደርገው ነገር ስላልሆነ ዝም ብለን ነው የምናልፈው። ተኩላውና በጉ መለየት ያስፈልጋል። ቢያንስ ህዝቡ ከበግ ጋር የተቀላቀለ ተኩላ እንዳለ አውቆ በትዕግስትና በብልሃት ሊወጣው ይገባል እንጂ ይሄ ያገኘውን ድል እንደ ህዝብ እንደ ሀገር ያገኘውን ድል ወደኋላ ሊመለስ አይገባም። ትክክል ነው አቶ ጀዋር። እዚህ ላይ የአማራ ክልልን ወቅታዊ ሁኔታ በምናይበት በነገራችን ላይ በአማራ ክልል ብቻ አይደለም። አሁን እቺ እንደመነሻ ትሆነናለች ያው እንጂ በሁሉም ክልል አዲስ አበባ ከተማን ጨምሮ እንደዚህ አይነት ነገር አለ። አዎ እንትን ነው ይሄ ምንድነው አማራ ክልል ያልኩበት መነሻችን አማራ ክልል ስለሆነ ነው እንጂ እንዳጠቃላይ በመንግስት መዋቅር ውስጥ ተሰግስጎ ያለ የጽንፈኝነት አመለካከት በፖለቲካዊም ሃይማኖታዊም የተለያዩ ነገሮች እየተንጸባረቁ ያለበት ሁኔታ ነው ያለው። እሱ እንግዲህ ማንም ሰው በአሁኑ ሰዓት የፈለገውን አመለካከት ማስተናገድ ይችላል። ግን በህጋዊና በዲሞክራሲያዊ መንገድ በምርጫ ቦርድ ተመርጦ መመረጥ ይችላል። ነገር ግን በብልጽግና ሽፋን ወይም በመንግስትነት ሽፋን ውስጥ ሆኖ ህዝብን ማማረር፣ ህዝብን መበደል ደግሞ ተገቢ አይደለም። የህዝብን ሰላም ማሳጣት ተገቢ አይደለም። በአማራ ብሔራዊ ክልላዊ መንግስት በምዕራብ ጎጃም ዞን በፍኖተ ሰላም በተደረገው ህዝባዊ ውይይት ከተለያዩ ወረዳዎች እንዲሁም የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አብዱ ሁሴን ዶክተር ናቸው። እንዲሁም የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማን ጨምሮ የምዕራብ ጎጃም ዞን አስተዳዳሪዎች በተገኙበት ህዝቡ በአማራ ክልል ያለውን ጠቅላላ ያለፈበትን ታሪክ ዘርዝሮ ለመሪዎቹ አቅርቧል። ያቀረበበትን መንገድ ለኔ ገዢ ነው። እማወቃቸውን እውነቶች በዚያ መድረክ ተነግረዋል። እያንዳንዱ ስልህም ነበረ ከዚህ በፊት እንደው አቶ ጀዋር ወቅቱ የሆነ ወይ ለሚዲያ ብናወጣው ልህ ነበር። ምክንያቱም ያን የምሳቀቅበት መንገድ እኛ ተናግረን ሌላ ትርምስ እንዳይፈጠር። ምክንያቱም እኔ አማራ ክልል ያለ የብልጽግና አመራር የስለት ልጅ ነው ለኔ። በፌዴራል መንግስቱ የስለት ልጅ ነው ይታወቃል። አሁን የስለት ልጅ ያጠፋል፣ ብትመታው
ይሞትብኛል ያው በስለት አይደለ የመጣው ይሞትብኛል ወይ ይጠፋብኛል ብለህ ስታስብ የምሳሳለት ነገር አለ እና ጠንካራ መሪዎች አሉ ይህን ቻሌንጅ ተቋቁመው ከውስጥም ከውጭም ያለው በነገራችን ላይ በፖለቲካ ስለነበርኩ ስለማውቀው ነው የውጭው ትግል ችግር የለውም የሚበጠብጥ የውስጥ መዋቅር የውስጥ ችግር ነው የውጭው ትግል አገር ያውቅልሃል ማንም ያውቅልሃል በመተወስደው እርምጃ ምንም ችግር የለውም ሞራላዊ ውስጥ ላይ ግን የጭቃሾ የሆኑ ሰዎች አሉ እንዳትራመድም እንዳትቆምም ሰቀዘው የሚይዙ እኒ ሰዎች እስካሉ ድረስ መስፈንጠር አትችልም ባንደበት ብትናገረው በተግባር አታደርገው ምክንያቱም እዚህ ጋር የጭቃሾዎች አሉ ወቅተው እንዳትቆምም እንዳትሮጥም የሚያደርጉ አካሎች አሉና እነዚህን አካሎች በመዋጋትና በመታገል ደረጃ በእርግጥ ክልሉ አሁን ያለበት ቁመና ቆንጆ ነው እንዲህ እያለ በችግሮች በቻሌንጆች ውስጥ እንዲህ እያለ ራሱን እያወጣ ነው ከችግሮቹ ካሮንቃ እንዴት ነው ከሆነ ረግረግ ውስጥ የመውጣት ነገር ነው አማራ ክልል መሪዎች የያዙት በአሁኑ ሰዓት በተለይ ይሄ ምዕራብ አማራ ቀጠና ያለው በሙሉ ከዚህ ነው ጎንደር ተስፈንጥሮ እየወጣ ነው ጎንደር ሙሉ በሙሉ የተወሰነ የቀረችው ወደ ግር ምናምን አካባቢ ሊሆን ይችላል ጎጃም ግን ገና ካሮንቃው እየወጣ ነው ይሁን እንጂ የጎጃሙ የፍኖተ ሰላሙ ስብሰባ ብዙ ነገሮችን አሳይቶናል እናመሰግናለን መድረኩንም ላዘጋጀው አካል ለተናገሩትም አካላት ቪዲዮን ሰምተን መለስ በቃ እሺ ይህ ጽንፈኛ ከራሴ ጀምሮ የነበርኩበት ነው እንደ ሀገር ኢትዮጵያን ለማዋረድ ቃል ተቀብሎ አሁን ባለው ሁኔታ ግን ሀገር ማዋረድ ባይችልም ክልላችን ያዋረደበት ሁኔታ ተፈጥሯል የሚታይ ሀቅ ነው በቃ እኔም በቃ ብዬ መጥቻለሁ አንተም እዚህ ላይ ይብቃ እና ጽንፈኛ ሌባ ዘራፊ ቡድንን የኛ ይሄ እውን አማራ ነው እውን አማራን ነፃነት የሚያስከብር ነው እውን አማራን ጥቅም የሚያስከብር ነው ይሄ ዘንበረ ካሴት ነው ያለ ከነ ገብረ ጽዮን ጋር ተቀምጦ የአማራን ጥቅም አስከብራለሁ ማለት ምን ማለት ነው እነ ገብረ ጽዮን የማን ናቸው የአማራ ክልል ተቆርቋሪዎች የአማራ ህዝብ ተቆርቋሪዎች ውሃት የሰራው ስራ አይደለም እኛ ቀርቶ ተኛ የሚወለደው ልጅ እነሱ የሰሩት ስራ ተጭንቅላት የሚፋቅ ስራ ነው የሰሩት ከነሱ ጋር ሆኖ ደግሞ አማራ ሊያቀና ሰሜን ጎጃም ሰሜን አቸፈር ተማሪ እየተማረ ምዕራብ ጎጃም ማለት ተማሪ አይማርም ብሎ ዘነበ አርበኛው ዘነበ ካሴ አርበኛው ምዕራብ ጎጃም እስቲ አስተማርሽ እያለ መምህር ያንበረከከ ሲያስገርፍ ይውላል ልጅ እንዳትማር እያለ ሰሜን ጎጃምን ግን አስተምር ብሎ መምህራን መድቦ ያስተምራል ይሄ ነው አማራ ክልል ነፃ ሊያወጣ የተመደበልን ጀግና አዋጅ መኮንናችን ያልተማረ ሰው ሀገር ይመራል ዶክተር ይመራል ወይ ያልተማረ ሰው ሀገር ይመራል እንዴ የተማረ ሰው እኮ ሰው አይገልም የተማረ ሰው እኮ በውይይት ያምናል መንግስት እኮ በሩን ከፍቶ ጠረጴዛውን ዘርግቶ ወንበሩን ዘርግቶ ቁጭ በል እንወያይ እንነጋገር መምራት ከቻል ምራ ያለው ነው ይሄ ግን አገር ቀርቶ ቀበሌ መምራት የማይችል ኃይል ዘራፊ ቡድን እኛን በእኛ ሲያባላ ይውላል እና እንግዲህ እንደሰማው ነው ወጣቱም ልጅ እንደተናገረው ነው ሽማግሌውም እንደተናገሩት ነው በጣም በዚህ ልክ ነው እዚህ ላይ ሁለት ነገር ነው ማለት ዋናው ይሄ ልጅ ብዙ አተኩሮ ሲናገር የነበረው ጫካ በነበሩበት ጊዜ ከመንግስት ተቋም የነበራቸውን ድጋፍ ነው መንግስት ውስጥ ነው ድጋፍ ሲያደርጉላቸው የነበሩ የሎጂስቲክ ድጋፍ ብዙ መረጃ ሲሰጧቸው የነበሩ ነው ይህንን ልጁ ያለውን ብቻ ወስዶ ወደ እርምጃ መግባት ደግሞ ሌላ አደጋ አለው ሁለት አደጋ አለው በጣም ጥንቃቄና በጣም በሳል አመራር ይጠይቃል እዚህ ጋር በሳል አመራር ይጠይቃል ተሳስተው ጫካ የገቡትም ወደ ሰላም እየተመለሱ ነው መንግስት መዋቅር ያለበት ውስጥም ያሉትም ከዚህ ስተታቸው እንዲማሁን ለመጠፋፋት አይደለም የሚሰራው ሌላ ኪዮስ መፈጠር የለበትም ስለዚህ እዚህ ጋር በጣም ጥንቃቄ ይፈልጋል ከዚህ በተጨማሪ ከፍተኛ የሆነ የፋኖ ታጣቂዎች ወደ የአርበኛ ማስረሻ ሰጤን ወይም የካፒቴን ማስረሻ ሰጤን አመራር ተቀብለው በሺዎች የሚቆጠሩ የቀድሞ ታጣቂ የነበሩት ወደ ሰላም እየገቡ ነው በሰሜን ወሎ በተለይ በቆቦ አካባቢ በሌሎችም በጎንደር ሀብሩ ጎንደር ሰሜን ሸዋን ጨምሮ እና እዚህ ላይ ያው ባለፈው ስናወራ እንደነበረ እኔ አሁንም ፎከስ ማድረግ የምፈልገው መንግስት እነኚህን ሰዎች ሲቀበል
ያለው እንክብካቤ ምን ይመስላል? እንግዲህ ወጣት ነው የሚመጣው፣ በገፍ ነው የሚመጣው። ጫካ የነበረ ወጣት ነው አብዛኛው። ከትምህርት የተቋረጠ ከሰው የተለይቶ የእንስሳ ኑሮ ሲኖር የነበረ ነው። ወደ ሰውነት ነው የምትቀይረው። ተሐድሶ ያስፈልገዋል። ሳይኮሎጂካል የሆነ ጽዳት ያስፈልገዋል። ጭንቅላት ላይ መሰራት ያለባቸው ነገሮች ዝም ብሎ አብልቶ አጠጥቶ እንትን ማለት ሳይሆን ጭንቅላት ላይ አስተሳሰብ ላይ መሰራት ያለባቸው ነገሮች አሉ። ይሄ ነገር በደንብ መሰራት አለበት። ሁለተኛ የተሸናፊነት ስሜት እንዲሰማቸው አያስፈልግም። የዚህ ሀገር ዜጎች ናቸው። ተስፋ ሊኖራቸው ይገባል። እነኚህ ልጆች አብዛኛዎቹ ወጣቶች ናቸው። የሚማሩት ትምህርት ቤት ገብተው የሚሰሩት ሰርተው ተለውጠው ነገ ለዚች ሀገር ተስፋ እንዲሆኑ መደረግ። እንግዲህ የምናወራው ስለ 10-20 ወጣት አይደለም፣ በሺህ የሚቆጠር ወጣት ነው። 2000፣ 3000፣ 4000 ሊሆን ይችላል። ስለዚህ እዚህ ላይ ብዙ መሰራት አለበት። ያው እርግጠኛ ነኝ ባለፈውም አውርተን ነበረ የተሐድሶ ሰዎች ምን መስራት እንዳሌለባቸው ብዙ ያልሰሯቸው ነገሮች። ትክክል አቶ ጀዋር፣ እዚህ ላይ እንግዲህ የቀድሞ ታጣቂዎችን ወደ ካምፕ ሲመጡ ምን አይነት ስልጠናና ምን አይነት ክትትል ያስፈልጋቸዋል የሚለውን በተግባር ያየነው ነው። አሁን እኛ መላምት አይደለም የምናቀርበው፣ ያየነውን እውነት ነው የምናቀርበው። እዚህ ጋር እንዲህ ቢሆን የተፈጠረውን ነገር እንናገራለን። ለምሳሌ የ3 ወር ስልጠና ተብሎ የ5 ቀን ስልጠና ነው የተሰጠው። ምን ማለት ነው? ምን አድርጉ ነው? ከእንደገና 94 ሺህ ብር በነፍስ ወከፍ ተሰጣቸው እንበል። በመሳሪያ አለው። አሁን ለሚዲያ ባናበቃውም ለመሳሪያም አለው። ከክላሽ ጀምሮ እስከ ዲሽቃ የተቀመጠ ብር አለ፣ ከእስከ ተብሎ ያ ብር ቃል በተገባው ልክ አልተሰጣቸውም። ያ ማለት ምንድን ነው? አንድ መንግስት እና አባት እውነት ናቸው፣ ታማኝ ናቸው። መሸርሸር የለም። እምነት ሰው በመንግስት ላይ እምነት ማጣት የለበትም። በተቋም ላይ እምነት ማጣት የለበትም። በአባትህ ላይ እምነት ስታጣ ነው አንዳንዴ ከቤት የምታፈነግጠውና እንደውም ያው በልጅ አስተሳሰብ አይደለ፣ በልጅነት እንትናችን የሆነ ልብስ ይገዛልሃል ወይ የሆነ ነገር ይባልና በልጅነታችን ነው አባትህ ያይን ይልህና የሆነ ነገር ወይ ቃሉን ካጠፈ አባትህን መቀየም ትጀምራለህ። እዚህ ጋር መንግስት ሁሉም ልጆቹ ናቸው። እዚህ ጋር የተሰጠውም እድል ቆንጆ ነው። ከእንደገና ራሱ የአፋሕድና የአማራ ብሔራዊ ክልላዊ መንግስት ማለትም የአማራ ፋኖ ህዝባዊ ድርጅትና የአማራ ብሔራዊ ክልላዊ መንግስት ባደረጉት በኢጋድና በአፍሪካ ህብረት ባደረጉት ስምምነት መሰረት ገብተዋል። ስምምነቱ 8 ነጥቦች አሉት ተብሏል። ከ8ቱ ነጥቦች አንዱ የቀድሞ ታጣቂዎችን ወደ ተሐድሶ ጣቢያ ማስገባት ነው። ተሐድሶ ጣቢያ ከገቡ በኋላ ምን አይነት ትምህርት ያስፈልጋቸዋል? ምን አይነት ክትትል ያስፈልጋቸዋል? ከዚህ ከስልጠናና ከትምህርት በኋላ ወዴት ይገባሉ? የህይወት አቅጣጫቸውን መቀየስ የአንድ መንግስት የአንድ ተቋም ግዴታ ነው። የመንግስት ብቻ ላይሆን ይችላል። የመንግስት ላይ ብቻ መጣል የለብንም። የሚመለከታቸው ተቋማት አሉ። እስኪ የት ሄዱ? ሲቪክ ተቋሞች፣ ሲቪክ ማህበራት፣ የዲሞክራሲ ተቋሞች የት ሄዱ? በአማራ ክልል አብዛኛዎቹ እነኚህ ይኸውልህ አሁን ያለ መታደል ሆኖ እንደዚህ አይነት ታጣቂዎች ሲገቡ መንግስት ብቻ አይደለም ኃላፊነት ያለበት፣ የሲቪክ ተቋሞች ኃላፊነት አለባቸው ወደ ሰላም እንዲመጣ። የሲቪክ ተቋም ብቻ አይደለም፣ የፖለቲካ ፓርቲዎች ኃላፊነት አለባቸው። እስኪ አንድ የፖለቲካ ፓርቲ ታጣቂዎች የመጡትን ታጣቂዎች እናመሰግናለን እንኳን ወደ ሰላም መጣችሁ ብሎ 2 መስመር ይጻፋል? የለም። ማለት ምንድን ነው? የነኛን ሰዎች እዛ መቆየት ይፈልጉ ነበር። አሁን ኢህአፓ፣ እናት ፓርቲ፣ ኦነግ፣ ፌዴራል ምናምን የሚባለው የዶክተር መራራ አንዳቸውም ወደ ሰላም የመጡትን ሰዎች አፕሪሺየት አድርገው አመስግነው ያሉት ነገር የለም። እንደውም ተቀይመዋቸዋል። ለምን ወደ ሰላም መጣችሁ ብለው እዛ መኖራቸው ለነሱ እዚህ ፖለቲካ ወንበር ማሞቂያ ይጠቅመናል ብሎ ነው የሚያስቡት። መንግስት ግን ያንን አላረገም። ወያኔ ጊዜ እንደዛ አይነት ፖለቲካ ነበረ። አንተ ግማሽ ጫካ ከሆንክ እዚህ ያለኸው በቃ ብር ይሰጥሃል። ምክንያቱም የጫካዎቹን መምቻ ነው። እዚህ መሀል እንደ መሳሪያ እንደ እንትን ይጠቀሙባቸው ነበረ። አሁን መንግስት የያዘው ትክክለኛውን መንገድ ነው። ስለዚህ ትክክለኛ ውሳኔ ወስነው ወደ ሰላም ሰዎች ሲመጡ አንድም የፖለቲካ ፓርቲ አላለም። አንድም የተቃዋሚ ሚዲያ ደስታውን አልገለጸም። ወይም የሰላም እንደውም ተቀየሟቸው፣ ስም አወጡላቸው፣ ማዋረድ ፈለጉ። እሱም አስጠላባቸው። መሳደብ፣ ወደ ሰላም የመጣውን ማንቋሸሽ እሱም አስጠላባቸው።
ኢንተርቪው አደረጉ፣ እርስ በራሳቸው አወሩ። በአንደኛው ዩቱብ ላይ በሌላኛውም ዩቱብ ላይ በቴሌቪዥን ላይም አወሩ። የሚሰማቸው አጡ። ነገራቸው በጠቅላላ እንጨት አለ። ስለዚህ ከዚህ አይነት ነገር ብዙም ልትጠብቅ አይገባምና ይሄ ግን የመንግስት እነኚህ ሰዎች የሚቀበልበት መንገድ በተቻለ መጠን ቃሉን የሞላ ቢሆን ይመረጣል። ትክክል። አሁንም በርካታ ወጣቶች እያነጋገሩን ነው። በርካታ ወጣቶች በስምምነት የገቡት የራሳቸው ስትራክቸር እና መዋቅር ስላላቸው በመዋቅራቸው የሚገቡ ሆኖ እያለ ነገር ግን በዚህ በጎጃም በነ ዘመነ ግሩፕ ያሉት፣ በጎንደር በነ ሀብቴ እንዲሁም ደግሞ በሸዋ በነ ኢንጂነር ደሳሌ ሲያስብ ሸዋ በቀድሞ ጄኔራል ተፈራ ማሞ እንዲሁም ደግሞ በወሎ በነ ምሬ ወዳጆ በኩል ያሉ ታጣቂዎች አሁን አፋሃድ ያገኘውን የሰላም ድርድርና የሰላም ስምምነት እጅግ ኮርተውበት እንዴት ነው እኛ በዚህኛው መዋቅር ነው የነበርነው መስሎን አፋ ራሱ አሁን ዛሬ እነሱንም ለመጠየቅ እያልኩ ነው የአፋሃድ ሰዎችን ማለት ነው እንዴት ነው የምታደርጉት? ልጆች ቢመጡ እናንተ ትቀበላቸዋላችሁ ወይ የሚለውን ነገር እያመቻቸን ያለ ነው። ዝሮ አጠቃላይ አሁንም አፋባሃ የሚባለው ግሩፕ የ13 ስራ አስፈጻሚ ያለኝ የሚለው ማለት ነው። ይሄ ግሩፕ በቅርቡ ያው ይፈራርሳል። ግን እሱ ብቻ ሳይሆን በህዝቡ በራሱ አሁን የደረሰበት ምሬትና የደረሰበት ብሶት እዚህ ደረጃ ወጥቶ አመራሮች በፊት እኮ ምን ሐሳብ አላችሁ ሲባል እኮ ሐሳብ የማይናገር አንዱን የሚፈራበት እውነታውን እያወቀ ለመናገር የሚቸገርበት እኔ እነግርሃለሁ። ለምንድን ነው አሁን ከዚህ በኋላ እኔ ምን አስፈልጋለሁ? ምክንያቱም ትላንትና ሰው በማይናገርበት ሰዓት ስናገር ነበር። በቃ ትግሌ ግብ ደርሷል። በቃ ህዝቡ ብሶትን ማውራት ጀምሯል። ተው የኔ ንግር ነው። ራሳችን ይሁን እንደ ሚዲያም ድሮ ብዙ እንናገር ነበር፣ ማንም አይናገርም ነበር። አሁን እኮ ነው ኢቲቪ ምናምን እየተናገሩት ነው። አዎ አሁንማ የሰላም ስምምነቱ ነው እንጂ ኢቲቪ አሁን እኔ ለምሳሌ ልንገር ኢቲቪ ቀርጾኝ ነበር ግን አላስተላልፈውም። በመጨረሻም ቲፒኤስ ቴምፖራሪ ፕሮቴክሽን ስታተስ አሜሪካ መንግስት ባለፈው ሳምንት ኢትዮጵያ ውስጥ ሰላም የለም ተበድለናል ብለው አሜሪካ ጊዜያዊ ጥገኝነት የተሰጣቸውን አንፈልጋችሁም፣ ምንም ዋጋ የላችሁም፣ እኛንም አትጠቅሙንም፣ እዛም አትጠቅሙም፣ ወደ ሀገራችሁ ተመለሱ፣ በ60 ቀን ውስጥ ከፈለጋችሁ ለጊዜው ትኬት እንቆርጥላችኋለን፣ $1,000 እንሰጣችኋለን፣ ወደ ሀገራችሁ ተመለሱ ብሏቸዋል። ይሄ ነገር ይሄ ቲፒኤስ ስታተስ ሰስፔንድ መሆኑ ብዙ ትርጉም አለው፣ በጣም ብዙ ትርጉም አለው። ከዚህ ሀገርም ሌቦች፣ ሙሰኞች፣ አሻጥረኞች በመንግስት መዋቅር ውስጥም ሆነ በግል ቦታም ሲሰሩ የነበሩ እኮ የሚሸሹት አሜሪካን ነው። እነሱንም አትምጡብኝ ማለት ነው። ይሄ ነገር የወያኔ ዘራፊዎች በጠቅላላ እኮ እዛ ሄደው በቲፒኤስ ነው እየኖሩ ያሉት። ስለዚህ ይህንም በሚባሉበት ጊዜ አንዳንዶቹ ታዲያ ምን ችግር አለ ኤርትራ እንሄዳለን አሉን። ኤርትራ ቢያንስ እኮ ኤርትራ ለዩቱበሮች እኮ አትሆንም። ኢንተርኔት የለም፣ በሬሽን ነው ኢንተርኔት የሚሰጠው። 2G ነው፣ እሱም አለ እኔ የለም። ስንት ፈረንጅ ገባ ተብሎ የሚለቀቅ ኢንተርኔት ነው ያለው። ለዩቱበሮች ኤርትራ አትሆንም። አሜሪካ ውስጥ ያሉ እነኚህ በቲፒኤስ ስር ያሉት አብዛኛዎቹ ቲፒኤስ ውስጥ ተስፋ የሌለው ነው። ስለዚህ ሰካራሞች ናቸው። ኤርትራ መጥተው በቀን ለአንድ ሰው የተፈቀደ 2 ቢራ ነው ብለው ሰምቻለሁ። ለአንድ ሰው በሬሽን 2 ቢራ የተፈቀደበት ሀገር ምን እርባና ሊያመጡ ነው? ኤርትራ መቼ ነው በዓለም ላይ በታሪክ የፕሬስ ነፃነት የራሷን ጋዜጠኞች እንኳ ያሰረች እኮ ሀገር ነች? መቼ ነው በታሪክ ለጦረኞች እንጂ ለፕሮቴክሽን ሰጥታ የምታውቀው? አንድ እድል አላቸው። ከአሁን በፊት እነ ኦነግ እነ ግንቦት 7 ሲያደርጉ የነበረው ኤርትራ ገብቶ ሽንኩርት መትከል፣ የጓሮ አትክልት መኮትኮት መስራት ይችላሉ። ሌላ ምን አይነት ድንቁርና ነው እንደዚህ አይነት ነገር እየሰማን ያለ ነው?
አቶ ጀዋር እንግዲህ ምንድነው የነዚህ ሰዎች ሀሳብና አስተሳሰብ ልቀቱን አየን። ሰሞኑን እንግዲህ አንድ ረዳት ፕሮፌሰር የነበረ ትንግርቱ የተባለ ነው። እንግዲህ ትንግርቱ እንደምታስታውሰው በሰሜኑ ጦርነት ጊዜ አሚኮ ላይ እየቀረበ በተለይ የወያኔ ጁንታን በዛ በነበረው አቋም በእርግጥ ደግፈው ነበር። ምክንያቱም ወያኔ በአማራ ሕዝብም በሌሎች ብሔር ብሔረሰቦች ላይ ምን ያክል ሸፍጥና ደባ ስትሰራና አገርን ለብቻዋ ይዛ ስጎጠጉጥ እንደነበር ይታወቃል። ከዛ በኋላ እንግዲህ መቀሌ ሄደው አኩርፈው የትግራይን ሕዝብ ለፖለቲካ መሳሪያ አድርገው እንደገና ደግሞ ለዳግም ሞት ለዳግም ስቃይ ሲያበቁት የዛኔ እንደ አንድ የአማራ ክልል አንቂ ሲታገል የነበረ ልጅ ነው ትንግርቱ። አሁን ግን በተለይ ይሄ መልሶ ማደራጀትን ማፍረስ ብለው እነ መስከረም አበራ እነ መዓዛ መሐመድ ሌሎች የመረጃ ቲቪ ተቋሞች ተቋም እንበላቸው ጉጅሌዎች እነዚህ አካላት ይሄንን የልዩ ኃይል መልሶ ማደራጀትን ማፍረስ ነው ብለው ደጋግሞ ከሰሩ በኋላ ልዩ ኃይሉን እነሱ ባሉ ፖለቲካ ልክ አፈረሱት። አየው መንግስት መልሼ ላደራጅ ነው ወደ መከላከያ ወደ ፌዴራል ተቋም ወይም እሱ በፈለጋቸው የክልል መዋቅሮች ከአድማ መከላከል እስከ ሚኒሻ እስከ ግል ታጣቂ መሆን ይችላል እያለ የለም ሊያፈርሰው ነው ብለው በፕሮፓጋንዳ አፈረሱት። ከዛ እንዴት ወያኔ እያለች ወያኔ ለአማራ ክልል ስጋት ሆና የራያና የወልቃይት ጥያቄ ባልተፈታበት ሁኔታ እንዴት የፌዴራል መንግስት የአማራ ልዩ ኃይልን ትጥቅ ያስፈታን ብለው ነው አንዱ ሲቃወም የነበረው። ይሄ ትንግርቱ የሚባል ሰውዬ እኔ አሁን እንደነሱ መነጫነጭም አያስፈልግም መፋፋግም ሪሉ እውነታው ይሄ ነው። ወያኔ አማራ ክልልን ተወራለች ብሎ የአማራ ልዩ ኃይል ትጥቅ መፍታት የለበትም ያለ ግለሰብ ዛሬ ግን ከሻቢያና ከወያኔ እግር ስር ወርቆ የነሱ መርህ ማጣት እኮ ነው። መርህ አልባነት ነው። የቆሙለት እኔ አሁን እሱን ሰውዬ ብዙም አላውቀውም ላውቅም አልፈልግም። ሚዲያውን ብዙም አልከታተለውም። ነገር ግን የቆመለትን መርህ ስለሌለው በቀላሉ በየቀኑ ህዝቡን የሚሸጡ ሰዎች ናቸው። በቃ ህዝብን እየነገዱ ነው። እነ ይልቃል ጌትነት እነ ልደቱ አያሌው ምንድነው እያደረጉ ያሉት? እነ ጀዋር መሐመድ ኦልሞስት እኮ ኢትዮጵያ ውስጥ እየተገኘ ያለው ድል በየቀኑ መሪ እያሳጣቸው መጣ። የኢትዮጵያ መንግስት አሸናፊነት በሁሉም መስክ በዲፕሎማሲው በኢኮኖሚው የሚታየው ጠቅላይ ሚኒስትሩ ትናንት ከህንዱ ጠቅላይ ሚኒስትር ጋር ሲያወሩ ባለፈው ዓመት 9.2% እድገት በዚህ ዓመት 10.5% እድገት ይጠበቃል። ይሄ የትክክለኛ የሆነ የኢትዮጵያ መንግስት ዳታ ነው። ስለ ኢትዮጵያ መንግስት ዳታ ማውጣት ኃላፊነትም ተቀባይነትም ያለው ደግሞ የኢትዮጵያ መንግስት ነው፣ የአሜሪካ መንግስት አይደለም። ስለዚህ በኢኮኖሚ ያለው እነሱም ቢሆን እኮ ተቀራራቢ ነው 7.6 ነው ያሉት። እና ይሄ በዚህ መሬት ላይ እያየን ያለ ነው የሰላሙ እድገት አሁን በሰላም እየታየ ያለው በኦሮሚያ ውስጥ ኦልሞስት ሸኔ ወደ ዜሮ እየገባ ነው ያለው። የፖለቲካም ሆነ የጸጥታ ተጽዕኖ መፍጠር አይችልም ሸኔ። ኦልሞስት ወለጋ ሙሉ በሙሉ ነፃ ሆኗል። ዛሬ ነቀምት ከተማ በቦሌ ኮሪደር ስታንዳርድ እየተሰራ ነው ያለው። ከፍተኛ የሆነ ልማት ነው ወለጋ ውስጥ እየተሰራ ያለው። ላለፉት 5-6 ዓመት ያደናቀፉት ልማት ነው እየተሰራ ያለው። ደምቢዶሎ እኮ ይቅርታና አንድ አስፋልት ተነስቶ እኮ ለደቡብ ምዕራብ ኢትዮጵያ ሄዷል። ምክንያቱም አላሰራ ስላለ በአማራ ክልል የምናየው ነው። እንግዲህ ኦልሞስት ስለ ጎንደር ስናወራ ነበረ፣ ስለ ጎርጎራ ስናወራ ነበረ፣ ስለ ባህር ዳር ስናወራ ደሴና ሐይቅ ላይ ምን እየተሰራ እንዳለ እያየን ነው። ሁሉም የክልሉ ከተሞች የኢንቨስትመንት የልማት ተስፋ አላቸው። ይሄ እነኚህን ሰዎች እያሸነፋቸው ነው። ስለዚህ መርህ አጡ። ምንድን ነው የሚያደርጉት? አሁን መጨረሻቸውን እኮ ነግረውናል። ከሰይጣን ጋርም ቢሆን እንግዲህ የሰው ልጅ እንዴት ሆኖ ነው ከሰይጣን ጋር የሚሰራው? ሰይጣን ካልሆነ በስተቀር
ስለዚህ ይህንን ይመስላል። ቴዲ ለዛሬው ካለን ሰዓት አኳያ እዚህ ላይ ብናቆም የምትለው ነገር ከሌለ መጨረሻ። መልካም እሺ። አይ እንደው ትንሽ ስለ ትንግርቱ ማለት የምፈልገው አንድ ደጉ ራሱ እንዳናገረ አድርጎ ደጉ የአማራ ህዝብ ማ ጠይቆን አይነን ነገር አብሎ አለኝ ብሎ ነው በራሱ ኤቢሲ እንግዲህ ኤቢሲ ነው መሰል ኤቢሲ የሚባል ቴሌቪዥን አላቸው እነዚሁ እነ ትንግርቱ ማለት ነው። እና በዛ በኤቢሲ ቴሌቪዥን ነው እንግዲህ ይሄን ነገር ዩቲዩብም አለው በራሱ እንግዲህ ደጉ የአማራ ህዝብ አለ። እንግዲህ አማራን እኮ በጥላትነት ከፈረጁት አንዱ ወያኔና ሻዕቢያ ናቸው። ለዛውም አማራ እንዲህ ነው እያሉ እየተሳደቡ ራሳቸው የሚባባሉት የነበረው የበፊት የራሳቸውን ስድድብ ለአማራ ሰጥተው አማራ እንዲህ ነው እያለ ከሚውል ኃይል ጋር አብሮ ለማበር መንቀሳቀስ ምን ያክል ኢሞራላዊ ነገር ውስጥ እንደገቡ ነው እኒህ ሰዎች። እኔ ሌተናል ጀነራል መሐመድ ተሰማ የተናገሩትን ተናግሬ ልዝጋ። ምንድነው እሳቸው ያሉት? ይህ ኃይል የተነሳበትም ዓላማ የለውም፣ የሚደርስበትም ዓላማ የለውም፣ የሚኖርለትም ዓላማ የለውም፣ የሚታገልለትም የሚያታግልበትም ዓላማ የለውም፣ መርህ የለውም። ነገር ግን በግልጽ የምነግራችሁ ዘራፊ፣ ወንበዴ፣ ሞራል ቢስ፣ አገር ሻጭ፣ ባንዳ፣ ተላላኪ ነው። ለዛውም ከኢትዮጵያ ታሪካዊ ጠላቶች ጋር በማበር ኢትዮጵያን ለማፍረስ እየተንቀሳቀሰ ያለ የአገር ከሃዲ። ድሮ አርበኞቻችን ላይ የሚገጥማቸው ከጣሊያን ጋር ሎሌ ይመጣ ነበር። ዛሬ ግን ከግብፅ ጋር እየተላከ ኢትዮጵያን ለማፍረስ እየተንቀሳቀሰ ያለ ኃይል ነው ብለዋል። እኔ እንግዲህ ከዚህ በላይ እንገልጻቸው አይመስለኝም። እሺ ለዛሬ ያለንን ፕሮግራም እዚህ ላይ እንቋጭና ሌላ ቀን እንመለስበታለን። ብዙ አጀንዳዎች ላይ አውርተናል። የተከበራችሁ የፕራይም ሚዲያ አበይት ጉዳይ ተከታታዮች ለዛሬ የነበረን ቆይታ ይህንን ይመስላል። በዝግጅቶቻችንን ከሰኞ፣ ሮብ፣ አርብ ከምሽቱ 2 ሰዓት ዜና በኋላ መከታተል ትችላላችሁ። ምናልባት በቴሌቪዥን ካመለጣችሁ በዩቱብ በፌስቡክ እና ቲክቶክ አካውንቶቻችን ላይ የተቆራረጡ እና መልእክት ያላቸው ቪዲዮዎችን እናስቀምጣለን። የማህበራዊ ሚዲያ ድህረ ገጾቻችንን ተከታተሉ እያልኩ በዚህ ይሰናበታለሁ። ከተቀረው የፕራይም ሚዲያ ዝግጅቶች ጋር መልካም ምሽት።